ትምህርት ሚኒስቴር ሚኑ ሲያወጣ 1 ኪሎ ፓስታ ለ14 ተማሪ ብሏል። እንግዲህ 1 ኪሎ ፓስታ ማለት ነው what እኛ እስከ ባለፈው አመት ድረስ እንጠቀም የነበረው 1 ኪሎ ለ6 ነጥብ ምናምን ኦልሞስት ለ7 ሰው። ስለዚህ 1 ለ7 ማድረግም ተቋሙ እስከ የት አምጥቶ ይደጉ አይችልም ማለት 1 ለ14 ብናደርግ ደግሞ በጣም ሊርባችሁ ነው። ስለዚህ ምን ይሻላል ቢያንስ እንደው ከትምህርት ሚኒስቴርም ትንሽ ዝቅና ከኛም የተወሰነ ከፍና በሚል 1 ለ9 ተማሪ አረጋ 1 ኪሎ ፓስታ ትምህርት ሚኒስቴር ግን ያስቀመጠልን በደንብ እንድናውቀው 1 ኪሎ ፓስታ ለ14 ተማሪ ነው። ስለዚህ እሱ ምንድነው በጣም ተደጋጋሚ እኛም ከዶክተር ሃይማኖት ጋርም ካያችሁ እየዞርን አይተን በጣም እንዳነሳ አረጋግጥ በቃ በቂ አይደለም። ስለዚህ ኦኬ ይሄ ሌላ ውሳኔ እስኪወስን ድረስ በዚህ ዛሬ እኮ ፓስታ አልቀረበላችሁ ፓስታ ቀርቧል አልቀረበም። ያልቀረበበት ምክንያት ውሳኔ ያስፈልገዋል። ይሄ ራሱ መስተካከል አለበት። ካልሆነ ፓስታ መቅረት ይሻላል በሚል አይ ፓስታውን ከሚቀር እንደው ትንሽ የሚሻሻልበት ሁኔታም ካለ እሱን እናመቻቸው። ለጊዜው ግን መደበኛው የሚኑ በሌላ ቀን የሚመገቡት ይቀጥል ብለን ዛሬ ከፋሲል ግቢ ውጭ ሌሎች ግቢ ተመሳሳይ ፓስታ ይሉ። ስለዚህ ፓስታ ላይ የሚሄድ ሌላው ልንገራችሁ አብዛኛው ሚኑ ለምሳሌ ስኳር 1 ኪሎ ለ35 ተማሪ ነው። እኛ ለ28 ነው የምንጠቀም የነበረው ሶ ባሁኑ ብናረጋው ለ7 ልጅ አካባቢ አይጠቀምም ማለት ነው። እሱም ባለበት አስቀጣይ በርበሬ ጨው ምናምን በጣም ዝቅ ያለ ነው። ምክንያቱም ምንድነው የትምህርት ሚኒስቴር ምሳቤ የእናንተ ኮስት ሼሪንግም ከዚህ በቀን ከ100 ብር በላይ እንዳይሆን ይፈልጋል። ምክንያቱም መጨረሻ ስትወጡ እናንተ ነው የምትጎዱ። ትምህርት እድል ብታገኙ ኢሚዲየትሊ ያን ብር መክፈል አለባችሁ። በኋላ ቤተሰብ ይዛችሁ ከደሞዛችሁ ነው የሚቆረጠው ይሄ ብር ይከፈላችሁ። ያ መሆን የለበትም። ስለዚህ አትሊስት ያለችውን ነገር አጣጥሞ ማስቀጠል ይፈልጋል። እንደዚህም ሆኖ አሁን እናንተ እየተመገባችሁት ያለው 140 ብር 40 ብር ለእያንዳንዳችሁ ዩኒቨርሲቲ ይደጉማል። አሁን እንኳን በዚህ ሁኔታ ለእያንዳንዳችሁ በደንብ ማወቅ ያለባችሁ ለእያንዳንዳችሁ በእያንዳንዱ ቀን ኦልሞስት ትምህርት ሚኒስቴር የመደበላችሁ ግማሹን እየመደበላችሁ ዩኒቨርሲቲው ደግሞ እየደጎመ ነው። ይሄን በደንብ እንትን ማለት ነው። እንደውም ይሄን የድጎማ መጠን ለመቀነስ ቁርስ ሻይ ዳቦ ብቻ ይሁን እኮ ብለን እናረው ግን ይበለጠ ምን ይሆናል ማለት ይርበናል። ስለዚህ እሱም ባለበት ቢያንስ በቃ ዩኒቨርሲቲው ከምን ብሎ ደግሞ ይችን ይደጉም በሚል በከፍተኛ ውይይት ተደርጎ ስለዚህ የተቀነሰው ነገር እውነት ነው የተወሰነ ተቀናንሷል።